ይውላችሁ ሐኪም ከልክሎኛል ብላችሁ የምትወዱትን ጥሬ ስጋ ተተዋላችሁ እግዚአብሔር ከልክሎኛል ብላችሁ ግን የሚጎዳችሁን ኃጢያት እንኳን አልተዋችሁ አባት ከሆንኩ መከበሬ ጌታ ከሆንኩስ መፈራት የታለ ነው የሚለው እግዚአብሔር እኛ እዛው ኃጢያቱ ላይ ሆነን እዛው ከቢታንያ ሳንመጣ ባለንበት ነው መባረክ ምን ፈልገው እግዚአብሔር ግን ለመባረክ ማውጣት ይፈልጋል ከወጣን በኋላ ይባርከናል በኋላ አባታችን ሆይ ብለን የለት እንጀራችንን ስጠን ስንል ማን ነው የሚናገረው እኛ እንናገራለን አይደል አዎ ደግሞ እሱ ይናገራል አሁን ችግራችን የቱ ጋር ነው ከተባለ እሱ ሲናገር እኛ እንሰማውም አንተገብረውም የተናገረውን ግን እኛን እንዲሰማን እንፈልጋለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን በፊታችን የቀረበውን የነፍሳችንን ማዕድ ባርከህ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን ክቡራን አበው መነኮሳት አባቶች ካህናት ወንድሞች ዲያቆናት መምህራን መዘምራን በደመ ወልደ እግዚአብሔር የከበራችሁ ሁላችሁ ምእመናን በትንሳኤው የሰላምታ ቃል ሰላም እላችኋለሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም እንኮነ እንደምን አደራችሁ እንደምን እስከዚህ ሰዓት ደረሳችሁ ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን የሰጠን የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና በዝማሬ ሞላ ፍቅሩ ገደብ የሌለው ቸሩ አምላካችን ያው እግዚአብሔር ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታው ሁሉ ክብርና ምስጋና ለተቀደሰው ስሙ ይሁን ቅዱስ ኤፍሬም በውዳሴው አባ ሕርያቆስ በቅዳሴው ቅዱስ ጊዮርጊስ በሰዓታቱ ቅዱስ ያሬድን በማህሌቱ አወድሰው ያልጠገቧት የቅዱሳኑ ናፍቆት ወላዲተ አምላክ ድንግል ማርያም ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቶቿን ይዛ የመገበች ዓለምንም እንደ እንቁላል በመሃል እጁ የያዘውን አምላክ በእጆቿ የታቀፈች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው እንኳን አደረሳችሁ ሁለተኛ እመጣለሁ የዮሐንስ ወንጌል ምዕራፍ 14 ቁጥር 3 በኦርቶዶክሳዊት ቤተክርስቲያን ሥርዓት አስተምህሮ መሰረት ይህ ወቅት ዘመነ ዕርገት ተብሎ ይነገራል ከጌታችን ከትንሳኤው እስከ 40ኛው ቀን ያለው ዘመነ ትንሳኤ ነው ከ40ኛው ቀን እስከ 50 ቀን ደግሞ ዕርገት ተብሎ ይከበራል በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገበት ወቅት ከተናገራቸው ንግግሮች ከሰጣቸው ተስፋዎች መካከል አንዱ ይህ በርዕስነት ያነሳነው ነው እንዲህ ይላል ሙሉ ሐሳቡን እናነበው ሲያርግ እንዲህ አለ ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንዲህስ ባይሆን ባልኋችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ ሁለተኛ እመጣለሁ ወደኔም እወስዳችኋለሁ ይላል ሁለተኛ ምን እላለሁ ንገሩኝ ሁለተኛ ምን እላለሁ ሁለተኛ እመጣለሁ አለ ለስም አጠራሩ ክብር ይግባውና መድኃኒታችን ሁለት ምጽአት ነው ያለው ይሄንን እየተናገረ ያለው የመጀመሪያ ምጽአቱን አጠናቆ ሲሄድ ነው እንደገና አሁንም ሁለተኛ ምን እላለሁ እመጣለሁ
የሚሄድበትን ጉዳይ ነገራቸው መጀመሪያ የመጣበትንም ጉዳይ ነገራቸው ምን ማድረግ እንዳለባቸውም ደግሞ መመሪያውን ነገራቸው ልባችሁ ምን አይበል አይታወክ በማን መኑ ሃይማኖት በልብ ውስጥ የሚነሳውን ማዕበል ጸጥ የሚያደርግ ነው ፍርሃትን ጥርጣሬንም የሚያረቅ ነው በውስጣችን ብዙ ጊዜ የሚነሳ ማዕበል አለ ያ ማዕበል ጸጥ የሚለው በማመን ነው ስለዚህ ልባችሁ አይታወክ በእግዚአብሔር እመኑ እኔ እሄዳለሁ የሚሄደው ለእናንተ ቦታ ላዘጋጅ ነው ቦታ ካዘጋጀው በኋላ ሁለተኛ መጣለሁ ወስዳቸዋለሁ ነው የሚለው የመጀመሪያ ምጻቱና ሁለተኛው ምጻቱ ፍጹም የተለያየ ነው በመጀመሪያ ምጻቱ ታውቃላችሁ ሲመጣ የሚቀበለው አጥቶ በከብት በረት ነው የተጣለው በመጀመሪያ ምጻቱ ወደ ወገኖቹ መጣ የገንዛ ወገኖቹ ምን አላሉትም አልተቀበሉትም ተብሎ ተጽፏል አሁን ግን የሚመጣው ሁለተኛ እመጣለሁ ሲል እንድንቀበለው አይደለም የሚመጣ ሊቀበለን ነው የሚመጣው ያኔ የመጀመሪያ ምጻቱ ስደተኛ ሆኖ ነው የኖረው አሁን ግን ሊሰደድ አይደለም የሚመጣው በስደት ውስጥ ያለንኛ ሊሰበስበን ይመጣል ያኔ ሲመጣ 33 ዓመት ሙሉ ያለ ቤት ነው የኖረው ያለ መጠለያ ነው የኖረው በድህነት ነው የኖረው ለካ ያ ጌታ 33 ዓመት ሙሉ ጴጥሮስ ቤት እንስራ አንዱ ላንተ ይሆናል ያለ ጉዳዩ አሳስቦ ጥያቄ ያቀረበ ያለው ያ ጌታ በአባቴ ቤት ምን አለ ብዙ መኖሪያ አለ ለካ በአባቱ ቤት ብዙ መኖሪያ ያለ ነው በዚህ ምድር ቤት አልባ ሆኖ የኖረው ሉቃስ መዘገበ እንዲህ ብሎ ለቀበሮች እንኳን ጉድጓድ አላቸው ለሰማይ ወፎችም ጎጆ አላቸው ለመድኃኔ ዓለም ግን ራሱን የሚያስጠለልበት ምንም አልነበረው የመድኃኔ ዓለም ቤት ዛጋ ነው ተብሎ አይታወቅም 33 ዓመት ሙሉ ሲኖር ያ ያለ ቤት የኖረው ያለ መጠለያ የኖረው በስደት የኖረው በከብት በረት የተወለደው ለካ በአባቱ ቤት ብዙ መኖሪያ አለ የማይሞላ ቤት የሰው እጅ ያልሰራው ቤት የማይፈርስ ቤት የዘላለም ቤት አለው በአባቱ ቤት ስለዚህ የሚመጣው እንደ ቀድሞው ያለ ቤት ሊኖር አይደለም ቤት የሌላቸውን የዘላለም ቤት ሊያወርስ ይመጣል ያን ጊዜ ያን ቤት ያወርሰን መድኃኔ ዓለም ሲመጣ አሜን በሉ ያወርሰን መድኃኔ ዓለም እመጣለሁ ይያለም ታስታውሳላችሁ በመጀመሪያ ምጻቱ የገጠመው በሸላቾቹ ፊት እንደማይናገር በግ ምን አለ ዝም ሁለተኛው ምጻቱ ግን የዝምታ አይደለም እግዚአብሔር ገሃደ ይመጽ ወአምላክነሂ እያረመም እግዚአብሔር ግልጥ ሆኖ ይመጣል ምን አይልም ዝም አይልም ይፈርዳል በመጀመሪያው ምጻቱ ተፈረደበት አሁን ግን የሚመጣው ሊፈረድበት አይደለም ምን ሊለው በማርያም ነገሩ ምን ሊለው ሊፈርድ ይመጣል ምንድነው ከተባለ ንጉስ ነው ምንድነው ነገሩኝ ንጉስ ነው የዘላለም ንጉስ ዘመን ሳይቆጠር ዓለም ሳይፈጠር የከበረ የነገሰ በእጅ ብልጫ በህዝብ ምርጫ ያልተሾመ በየ5 ዓመቱ የምርጫ ስጋት የሌለበት የዘላለም ንጉስ ነው ክብር ይግባው መድኃኔ ዓለም የዘላለም ንጉስ ነው እሱ ስለዚህ ሊፈርድ ይመጣል ሊፈረድበት አይደለም አሁን የሚመጣው ሊፈርድ ነው የሚመጣው ሲፈርድ ምስክር ሳይቆም ነው የሚፈርደው ያለ ጠበቃ ነው የሚፈርደው አመይመጽ ንጉስ በግርማ መንግስቱ ነፍስ ትርድ ወመጻሕፍት ይተከሰታል እስማል ያኔ ንጉሱ ሲመጣ ይሄ ንጉስ ሲመጣ መጻሕፍት ስራ ይገለጣል በቃ ጠበቃ አይቆምም ምስክርም አይደረደርም ስራ ብቻ ታይቶ ለሁሉም እንደየሥራው ዋጋውን ይከፍለዋል ሁለት አይነት ቃል ይናገራል ስለ መጻቱ ጠቅለል ለማድረግ ስንት አይነት ቃል እነዛ ቃላቶች ቃለ ሕይወትና ቃለ ሞት ይባላሉ የመጀመሪያው ቃለ ሞቱ እንደዚህ ነው የሚለው እናንተ ርጉማን ለኃጣን የሚነገር ነው ከኔ ወግዱ የሚል ነው እግዚአብሔር ከዚህ ይሰውረን ሁለተኛው ቃለ ምንድነው ቃለ ሕይወት ያ ቃለ ሕይወት ደግሞ እናንተ ያባቴ ብሩካን ወደኔ ኑ የሚል ቃል ነው ያንን ቃል ለሁላችን ያሰማን ቤተክርስቲያን የምርቃቷን ጥራቱን ይዩት ልጆቿን የምትመርቅበት አገልጋዮቿን የምትመርቅበት በዚህ ቃል ነው ሲመጣ በሚያሰማው ቃል ምን ያሰማልን ምን ማለት ነው ያን ጊዜ ለጻድቃን ሲፈርድላቸው እድል ፈንታን ከቅዱሳን ጋር ያድርገው ማለት ነው አሬ ሁላችንን ያድርገው መድኃኔ ዓለም የሁላችንም የሕይወትን ከምርቃቶች ሁሉ የሚበልጠው
የምርቃት ሁሉ ጉልላቱ ይሄ ቃል ነው ቃለ ሕይወት ያሰማ እናንተ ምናልባት በጎ ነገር ያደረገላችሁ መልካም ሰው ሊያጋጥማችሁና ለመመረቅ ቃል አጥሯችሁ አንደበታችሁ ሊተሳሰር ይችላል ቃለ ሕይወት ያሰማ በሉት ከዚህ የሚበልጥ ምርቃት የለም እየሰማችሁ ነው አይደለም ስለዚህ ያ ጌታ የመጀመሪያውን ምጽአቱን በዚህ መልኩ አጠናቆ እየሄደ እያረገ ባለበት ሰዓት ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ እኔ እሄዳለሁ አለ ከሄድኩ በኋላ ካይበ እመጽ ወእነሳ አከሙ ከመታሃሉ ምስሌ በመንግስት አቡየ ዘበሰማያት እኔ በሰማይ የማይፈርስ ቤት ልሰራላችሁ ነው የምሄደው ሄጄ ስራዬን አጠናቅቄ ያንን ስራ ሰርቼ ቤቱን ሁሉ እንደገና እመጣለሁ አዘጋጅቻለሁ ምን ላደርግ እናንተን ደግሞ ወስዳችኋለሁ አርጋለሁ እናንተም ታርጋላችሁ እያለኩ ነው እኔ ሄዳለሁ ሄጄ ስፍራ አዘጋጅቼላችሁ እመጣና ምን እላችኋለሁ ወስዳችኋለሁ እኔ አርጋለሁ እናንተም ምን ትላላችሁ ንገሩኝ እንጂ እናንተም ታርጋላችሁ እኔ ተነስቻለሁ እናንተም ምን ትላላችሁ ትነሳላችሁ በሰማይ ፀሐይና ጨረቃ ማያበሩበት አዲሱን ከተማ አዲሱን ሀገር ተወርሳላችሁ ራሱ መድኃኔዓለም ያበራ የሚኖርባት ከተማ አለች በዛች ከተማ እንድትኖሩ መጥቼ እሰበስባችኋለሁ ይያለን ነው የተወደዳችሁ የእግዚአብሔር ልጆች ክርስቶስ ያረገበት የእርገቱን ወቅት ነው ያከበርን ያለ ነው ትንሳኤ የብዙ ሰዎች ትንሳኤ አለ እርገትም የብዙ ሰዎች እርገት አለ ነገር ግን ብዙ ሰዎች ቢነሱም ከክርስቶስ ትንሳኤ የተለየ ነው የክርስቶስ ትንሳኤ ልዩ ነው ምናልባት እና አልዓዛር ተነስተዋል ሌሎቹም ተነስተዋል ማን አስነሳቸው ክርስቶስ ግን በሰላምታችን እንደተናገርነው ክርስቶስ ተንሳ ሙታን በደንብ ስሙኝ አሁን ክርስቶስ ከሙታን ተነሳ በአብይ ኃይል ወስልጣን በራሱ በታላቅ ኃይልና ስልጣን ራሱን ሞትን ገዳዩን ገድሎ አዳምን ነፃ አውጥቶ ያሰረውን ዲያብሎስን አስሮ ማን ተነሳ በራሱ ኃይልና ስልጣን ክርስቶስ ተነሳ ክብርና ምስጋና ለትንሳኤው ጌታ ይሁን ስለዚህ ሌሎቹ ቅዱሳን አስነሺ አላቸው እሱ ግን ራሱ የሚነሳ ብቻ እኮ አይደለም ስሙ ራሱ አንዱ ስሙ ትንሳኤና ሕይወት ነው የሚነሳ ሕያው ብቻ አይደለም እኮ እሱ ሕይወትም ነው ስለዚህ የተነሳ ብቻ አይደለም ትንሳኤ ነው ራሱ ስለዚህ ይሄ ጌታ መነሳቱ አይደለም የሚገርመው መሞቱ ነው የማይሞተው ምን አላለች ቤተክርስቲያን የማይሞተው ምን አለ ለምን በሕይወት መኖር የማይገባንኛ በሕይወት እንድንኖር መሞት የማይገባው እሱ ሞተ መሞት የማይገባው ሞቶ ሕይወት የማይገባንኛ ሕያዋን ሆን ክብርና ምስጋና በሞቱ ሞታችንን ገድሎ በሕይወት ላኖረን አምላክ ስለዚህ ይሄ አምላክ እንደተነሳ አሁን ደግሞ ምን አለ አረገ በጣም ጥሩ ያረጉም ብዙ ቅዱሳን አሉ ማን አሳረጋቸው ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ማን ወስዶታልና እግዚአብሔር ወስዶታልና ተባለ ማን ወስዶታል እግዚአብሔር አረገ ሲባል ግን ሌላ ወሳጅ የለውም ሌላ አሳራጊ የለውም ባይሆን ያንን ክብሩን ያዩ የሚያመሰግኑ መላእክት አሉ አብይ ዜማ ተሰማ በሰማይ ዘመላእክት ግናይ እንዘ ያአርግ ወልድ ዲበ መንበሩ ሁሉም መላእክት ትንሳኤሁ ዘመሩ አሉ ያንን ክብሩን ያዩ ሞትን ድል አድርገው የተነሳውን ያንን ኃይሉን ያሰቡ አምላክነቱን አግናው አክብረው አሁንም አመሰገኑ ሲያርግም በአብይ ስብሐት አረገ ምን አለ በደንብ ስሙኛው ነን ቃል ምን አለ በጣም ጥሩ ኤልያስም ሄኖክም አረገ ስንል ከሄዱ ወደ ብሔረ ሕያዋን ካረጉ በመድር ላይ የሉም ማለት ነው አይደል ለእግዚአብሔር ግን በጣም የሚገርመው ከዚህ ውጭ ነው መጀመሪያ እግዚአብሔር ከሰማይ ወደ ምን ወረደ ወደ ምድር ምን አለ እስኪ በሉ ምን አለ ወረደ ስንል በሰማይ የለም ማለት አይደለም ሰማይን ሳይለቅ ወደ ምድር የወረደ አምላክ ነው አረገ ስንል ደግሞ ምድርን ሳይለቅ ወደ ሰማይ ማለት ነው ምድርን ሳይለቅ ከምድር ወደ ሰማይ አረገ በሰማያት ውስጥ ሰማያት በአብይ ስብሐት በታላቅ ኃይልና ስልጣን የተነሳው ያ ጌታ በክብር በምስጋና ወዴት አረገ በክብር በምስጋና ወዴት አረገ ወደ ሰማይ አረገ ምድርን ሳይለቅ ከምድር እንዲህ ይላል ቅዱስ ያሬድ እንዘ ያጽጽ መንበረ ስብሐት ይሁ ከምስጋናው ከክብሩ ሳይጎድል በላይ ሳይጎድል በታች ሳይጨመር አሁን አንዱ ወልድ
ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ ከሰማይ ወደ ምድር ወረደ በሰማይ ሶስቱ አካል አለ ከሶስቱ አንዱ ወደ ምድር ሲወርድ በሰማይ ስንት ቀረ ሶስት ይኸው ሳይጎድል ወረደ አሁን በደንብ ስሙኝ በላይ ያለው ሶስት ነው በታች አንዱ ወርዷል በታች ያለው አንድ ሲሆን ከላይኛው ጋራ እዚያው ሶስት ነው እንዘ ያጽጽ መንበረ ስብሐቲሁ ከክብሩ ሳይጎድል በላይ አለ ሲወርድ ያን ቦታ ለቆ አይደለም በምድር ሲታይ ደግሞ ሌላ አራተኛ አካል አይደለም በላይ ሳይጎድል በታች ሳይጨመር ከክብሩ ሳይጎድል ሰማይን ሳይለቅ ከሰማይ ወደ ምድር ወረደ ምድርን ሳይለቅ ከምድር ወደ ታረገ ክብርና ምስጋና ከፍ ከፍ ላለው አምላክ ይሁን በእውነት እርገት ልዩ ነው ሌላው የቅዱሳንን እርገት ስናስብ ቅድም እንዳልኳችሁ ብዙዎቹ አርገዋል ሁሉም ሲያርጉ ከክርስቶስ እርገት የተለየ ነው የክርስቶስን ትንሳኤውንም የሚመስል እንደሌለ እርገቱንም የሚመስል የለም ሲያርግ መንፈስ ቅዱስን እንዲጠብቁ ተስፋ ሰጥቶ ነው አሁን ይሄ ዘመን እርገት የተስፋ ዘመን ነው ማለት ነው እኔ ሄጄ ምን ልክላችኋለሁ አጽናኙን ልክላችኋለሁ አለ የሚያጽና ያለ ተስፋ አልተዋቸውም ማለት ነው ስለዚህ የተስፋ ነው ደግሞ ሌላ ስጦታ እመጣለሁ ልብ በሉ ሕፃን ልጅ እናቱ ወደ ስራ ስትሄድ አሁን እመጣለሁ ይሄንን ይዤ እመጣለሁ ይሄን ገዛላለሁ ብላው እንደምትሄድ ልባቸው የታወከ አምነውት ቤታቸውን ጥለው የወጡት መምህራቸው ብንራብ ያበላናል ብንጠማ ያጠጣናል ብንታመም ይፈውሰናል ብንሞት ያስነሳናል ያሉት ያ ጌታ ትቷቸው ሲያርግ ልባቸው ታወከ እንደ ሕፃናት ሆኖ ሕፃን ልጅ ወላጅ እናቱ ትታው ገበያ ሲሄድ የሚሰማው ያ ስሜት መሰማት ጀመራቸው ልባቸው አይታወክ አሁን እመጣለሁ እያላቸው ነው ደግሞ ይሄን አደረግ ልክላቸዋለሁ እያላቸው በተስፋ እንዲኖሩ አደረጋቸው ስለዚህ ጽኑ ተስፋሁ ለአብ ያንን አጽናኙን መንፈስ ተስፋ አድርጋችሁ ጠብቁ ይኸው በመጀመሪያ ምጽአቱ ቅድም እንዳልኳችሁ ያዳም ተስፋ ተፈጽሟል የማን ተስፋ ተፈጸመ ተስፋ በዋሉ ሊቃውንቱ ያዳም ተስፋ ያአበው ተስፋ ተፈጸመ በሁለተኛው ምጽአቱ የኛ ተስፋ ይፈጸማል ያቺ የምንጾምላት ያቺ መልካም ስራ ተስፋ አድርገን የምንተገብርላት ያቺን ተስፋችንን እንትፈጸማለች እንወርሳታለን ማለት ነው እግዚአብሔር ሁላችንንም ተስፋችንን እንድንወርስ ፈቃዱ ይሁንልን አሜን በሉ እግዚአብሔር ፈቃዱ ይሁንልን ስለዚህ ኤልያስ ሲያርግ ታስታውሳላችሁ ደቀ መዝሙሩ ኤልሳ ይባላል ኤልሳ እንዲህ ተባለ መምህሩ ኤልያስ ካንተ ሳልወሰድ ሳላርግ ሳልለይ የምትሻውን የምትፈልገውን ጠይቀኝ ሲለው ምንድነው የምትፈልገው ሲለው ያንተ በረከት በኔ ላይ እጥፍ ሆኖ እንዲያድር ነው የምፈልገው አለ ጥሩ ልመና ነው በእውነት መንፈሳዊ ልመና ምን መጠየቅ እንዳለበት የሚያውቅ ጠያቂ ነው ይሄንን መሻቱ ተፈጸመ ኤልያስ ሲያርግ መጎናጸፊያውን ጥሎለት አረገ ምኑን ጥሎለት መድኃኒዓለም ሲያርግ ግን ስጋውን ሰጥቶ ነው ሄደው የሚሰጠው ደግሞ ስጦታው መንፈስ ቅዱስን መልአክ ነው የሚሆነው የሚያጽናናውን ልክላቸዋለሁ ነው ስጦታው ልዩ ነው ኤልያስ ሲያርግ ኤልሳን የሚያጽናና ነብይ የለም ነበር ለኤልሳ ሌላ አጽናኝ አልመጣለትም ክርስቶስ ሲያርግ ግን እሱ አረገ እነሱ ቀና ብለው አንጋጠው ሲያዩ ሁለት ነጫጭ የለበሱ መላእክት መጡና እንዲህ ሲሄድ ያያችሁት ምን ይላል ንገሩኝ እንጂ ይመጣል አያችሁ ርሱም ይሄው ነው እሱም ተናገረ ሁለተኛ ምን እላለሁ እመጣለሁ አለ ከዛ ደግሞ መላእክቱ ደግሞ ያያችሁ ሲሄድ ያያችሁት ምን ይላል ይመጣል እያጸኑት ነው አያችሁ ይመጣል እኛም ያንን ዳግም ምጽአቱን ተስፋ አድርገን እንጠብቃለን ዋጋችንም ይከፈለው ያኔ ነውና ለኤልያስ አጽናኝ መልአክ የለም ነበር መምህሩ አጽናኝ መልአክ አላከለትም ለደቀ መዝሙሩ ለኤልሳ መድኃኒዓለም ግን ሲያርግ መላእክት የደቀ መዛሙርቱ ልብ ሲታወቅ አጽናኝ ሆነው ቀረቡና አይዟችሁ ምን ይላል እነሱም ልባቸው አይታወክ ይያሏቸው ነው ይመጣል የሚሄደው ያንን ዘላለማዊ ቤት የሚሄደው ያንን አጽናኙን መንፈስ ቅዱስ ሊልክ ነው የሚሄደው ሄዶ ያንን አስተካክሎ መንፈስ ቅዱስ ልኮ እናንተንም አጽናንቶ ዋጋችሁን ሊከፍል ምን ይላል ይመጣል ይላል በጣም የክርስቶስ እርገት እጅግ ድንቅ ነው በእኛ ዘመን አሁን በእርገቱ የኛ ተስፋ ምንድነው ስንል ደቀ መዛሙርቱ የሆኑትን የተደረገው ለኛ እንዲደረግልን ያ ተስፋ ዛሬም ቀጥሏል የሉቃስ ወንጌል ምዕራፍ 24 ቁጥር 50 አካባቢ ስታነቡት እንደዚህ ነው የሚለው
ደቀ መዛሙርቱን ከማረጉ በፊት እስከ ቢታንያ አወጣቸው ይሄን ቃል ያዙልኝ እስከ የታወጣቸው ከዛ እጁንም አንስቶ ባረካቸው እያዩትም ከፍ ከፍ አላሁን እነሱም እያመሰገኑ በመቅደሱ ኖሩ ይለናል የመጀመሪያው አወጣቸው ሚለውን ያዙልኝ ይችን ብቻ ሐሳብ እኔና ትምርታችንን እንጠቀልለዋለን ምን አላቸው ካወጣቸው በኋላ ደግሞ ምን አላቸው ባረካቸው ያወጣቸው እስከ ቢታንያ ድረስ ነው ከሰፈር አወጣቸው ለምን ለመባረክ አሁን እኛ ቢታንያችን ያቺ የምንባረክባት ቢታንያ ቤተክርስቲያናችን ናት ከቤታችን ወጥተናል እንቅልፉ ይቅርብን ብለን ደቀ መዛሙርቱ ለመባረክ መውጣት ነበረባቸው እስከ ቢታንያ እኛም መውጣት ያለብን ጉዳይ አለ ብዙ የገባንበት አዘቅት ስላለ የኃጢአት የተንኮል ብዙ አስሮ ያዘን መውጣት አልችል ያለ እንድንል ያደረገን ብዙ ጉዳይ አለ ስለዚህ ለመባረክ ከዚያ ኃጢአት መውጣት ከክፋት መውጣት ወዴት ወደ ጽድቅ ወደ ቤተክርስቲያን ወደ ቢታንያ መውጣት ከወጡ በኋላ ነው እኛ እዚያው ኃጢአቱ ላይ ሆነን እዛው ከቢታንያ ሳንመጣ ባለንበት ነው መባረክ ምንፈልገው እግዚአብሔር ግን ለመባረክ ማውጣት ይፈልጋል ከወጣን በኋላ ይባርከናል አዎ ወጥተናል አዎ ቤተክርስቲያን ተመላልሰናል ግን አልተመለስንም ከክፋታችን መመላለስና መመለስ ይለያል ብዙዎቻችን እየተመላለስ ግን ከኃጢአት ምን አላለም ከክፋት ምን አላለም አልተመለስንም ብዙዎቻችንም ተመልሰን መጥተናል እያስቀደስን እንመለሳለን አልተቀደስንም ከማስቀደስ ወደ መቀደስ ከመመላለስ ወደ መመለስ ከፍ ማለት አለበት ሰው ምን ማለት ነው ሁሉ ጊዜ መጥቶ ጸልዮ መሄድ ብቻ ሳይሆን ያ የተጀመረው ሁሉ ጊዜ በየቀኑ የምንወድቅበትን ክፋትና ኃጢአት ቆርጦ መጣል ለዚህ መወሰን በቀደመውም ንስሐ መግባት ወደፊት ደግሞ ተመልሶ ላለመሄድ ከእግዚአብሔር ጋር ያለውን ኪዳን አጽንቶ መያዝ ሁለተኛው ደግሞ ማስቀደስ ከጀመርን ወዴት ነው ማድረግ የሚጠበቀው ወደ መቀደስ ምን ማለት ነው አስቀድሶ መጨረሻ ላይ ደግሞ ወደ መቁረብ ማለት ነው የቅዳሴ ጸበል ከመጠጣት ወደ ስጋው ደሙ መጠጣት ምንና መብላት ማድረግ ማለት ነው መቀደስ እሱ ነው ማስቀደስ ደግሞ ይሄኛው ነው ስለዚህ ሰው ካለበት ከፍ ማለት አለበት ሰው ከመመላለስ ወደ መመለስ ከማስቀደስ ወደ መቀደስ ከፍ ማለት አለበት በመንፈሳዊ ሕይወቱ መበርታት አለበት በዚህ ሕይወት መኖር አለብን ቤተክርስቲያኗ የሰርግ ቤት ናት ልክ የሚቆርቡት የዕለቱ አሉ እነሱ ተቀድሰዋል እኛ ደግሞ እነሱን አስቀድሰናል ማለት ነው አጃቢ ነን ማለት ነው ክርስትና የሚነሳ አለ ደግሞ የሚያስነሳ ደግሞ አለ አቋቋሚ የሚባለው ማለት ነው እኛ አሁን ለሚቆርቡት ሰዎች አቋቋሚዎች እየሆነ ነው ስለዚህ ወዴት ከፍ ማለት አለብን ወደ ስጋው ደሙ ከፍ ማለትም ያስፈልጋል ንስሐ ገብቶ ማለት ነው ቤተክርስቲያኗ የሰርጉ ቤት ናት የሚታረደው ፍሪዳችን ክርስቶስ አለ እንደውም ሊቃውንቱ ምእመና ካቆረቡ በኋላ እንባ እየተናነቃቸው የሚጸልዩት አንድ ጸሎት አለ እንደዚህ ይላሉ እስመ ነሰዋከ ለለዕለቱ ወንጠባሃከ ዘየ ወበዝ ደምከ ናጽም ጌጋዬ እስኪ አንድ በግ ነህ በሉት እስኪ ግዴላችሁም አንድ በግ ነህ በሉት በየቀኑ እናርዳለን እስቲ ድገሙት በማርያም ስንት በግ ነው አንድ በግ እሺ መቼ ነው የሚታረደው በየቀኑ ማን ነው ያ በግ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ መድኃኔ ዓለም ማለት ነው ክብርና ምስጋና ለበጉ ይሁን በእውነት አመስግኑት ድንቅ የሆነ በግ እኮ ነው አንድ በግ ነው የሚታረደው በየቀኑ ነው እግዚአብሔር ያሳያችሁ የፋሲካ ዕለት እናንተ ቤት የታረደ በግ የዳግማይ ትንሣኤ ደግሞ ይታረዳል እናንተ ቤት የታረደ በግ ጎረቤት ይታረዳል አይታረድም እንደውም ሊቃውንቱ እንዲህ ያሉ መልሰው በአጽናፈ ዓለም ይጠባ አሃዱ ስጋው አንዱ ስጋው ያንዱ በግ ስጋ በዓለሙ ሁሉ ይሰዋል ይታረዳል በደሙ ደግሞ በደላችን ይታጠባል አለ በደሙ በደላችን ምን ይላል ክብር ምስጋና ለዚህ አምላክ ለቸሩ ጌታ ለመድኃኔ ዓለም ይሁን በእውነት እንዴት ድንቅ ነገር ነው እንዴት የሚገርም ነገር ነው አያችሁ የርህራሄ ጥግ ነው እሱ ጋር የሚታየው የፍቅር ጥግ ነው የሚታየው ታውቃላችሁ ሰው ደግ ነው ከተባለ መልካም ሰው ነው እሱ የምትሉት እቤት ወስዶ እስኪ ብሉ እስኪ ብሉ የሚለው ነው አይደል ደግ ሰው የሚባለው አይደል በጣም ጥሩ እኔ በጣም የሚገርመኝ ብሉ የሚል ሰው ደግ ከተባለ
ብሉኝ የሚለው መድኃኒዓለም ምን ሊባል ነው? ምንም። እንዴት ድንቅ ነው! በቃ ይሄ አሁን የደግን አሁን ያኛው ደግ ከተባለ ለዚህኛው ቃል የለው ማለት ነው። ሲጀመር እየተግባባን እየተነጋገርን ያለ ነው፣ እየሰበክን ያለ ነው፣ እየሰማን እየዘመርን ያለ ነው። ያ ክብር በእኛ አይምሮ ልክ እንጂ በእግዚአብሔር ክብር ልክ አይደለም። በየትኛውም ወርቃማ ቃል ብንገልጠው መድኃኒዓለም በክብሩ ልክ አይገለጥም። ለምን? አንደበታችን በቃ ዲዳ ነው። ያንን ክብሩ ሊገልጥ የሚችል አንደበት የለም። ልሳነ ኪሩቤል የኪሩቤል አንደበት እንኳን የመላእክቱ ያንን ክብር መግለጽ አይችልም። ይሄ እኮ በእውነት እንደው እሱ አቅማችንን አይቶ ዝም ብሎ ይረዳናል ነው እንጂ እኮ ስም ማጥፋት እኮ ነው። እሱን ማንም በተጠራበት እሱን መጥራት፣ እኛ በምንጠራበት እሱንም አባታችን ብሎ መጥራት። ግን ከዚህ የተሻለ ሌላ ቃል የለማ። በትክክል ክብሩን ሊገልጥ ፍቅሩን ሊገልጥ የሚችል ከዚህ ከፍ ያለ አቅም ያለው ቃል የለም። ቃላቶች በሙሉ ሽባ ነው። አንደበታችን ዲዳ ነው። ያንን ክብሩ መግለጽ ስለማይችል እኛ ለንግባባ በመንችልበት ልክ እንነጋገራለን። እሱ ደግሞ አስተካክሎ ይሰማናል ማለት ነው። ምን ለማለት እንደፈለግን ያውቃል ማለት ነው እንጂ ትክክለኛ ቃሉ አይደለም። ትክክለኛ ክብሩም እኛ በተናገርነው ልክ አይደለም። አባትነቱም ርህራሄውም እኛ ካልናችሁ በላይ ነው። መምህራን ከነገሩንም በላይ ነው። አባቶቻችን በተሰጣቸው ምጡቅ ምርጥ በተባሉ ቃላቶች ከገለጡትም በላይ ነው መድኃኒዓለም። ፍቅሩም ክብሩም አባትነቱም ወዳጅነቱም ንጉስነቱም መጋቢነቱም እግዚአብሔር ያሳያችሁ። በጀቱ ሰጥቶ ማለቅ አይደለም የማይጎድልበት እየሰጠ ያው ባለጸጋ ነው። እየዘገነ እያበዛ እየሰፈረ ያው ነው። ማለቁን ተውት፣ ምን አይልበትም አይጎድልበትም። ወሃቤ ጸጋ ዘእም ጸጋ ፍጹም ከማይጎድለው በረከቱ የሚሰጥ ነው። ክብር ምስጋና ለማይጎድል በረከት ላለው የማይጎድል ጎተራ የዘላለም አባት የሆነ እግዚአብሔር። ስለዚህ መውጣት ከዛ ደግሞ ቡራኬ ነው። አሁን እርገትን ስናስብ የዝማሬ በዓል ነው። መላእክት እየዘመሩ በደስታ አብረው ክርስቶስ ሲያርግ በህብረቱ ነው የዘመሩበት ነው። ደግሞ ለሰው ልጆች ምን የተሰጠበት ነው? ተስፋ የተሰጠበት ነው። እመጣለሁ ወደዛችኛው ቤት ምን እላችኋለሁ? እወስዳችኋለሁ፣ እሰበስባችኋለሁ፣ አወርሳችኋለሁ። እናንተ ግን በኢየሩሳሌም ጸንታችሁ ቆዩ። በየት? በኢየሩሳሌም። ያቺ ኢየሩሳሌም መንፈስ ቅዱስን የምንቀበልባት ኢየሩሳሌም ይቺው ቤተክርስቲያናችን ናት። መንፈስ ቅዱስን የምንቀበልባት ኢየሩሳሌማችን ድንግል ማርያም ናት። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት ይላል ቅዱስ ኤፍሬም። የነቢያት ሀገራቸው ኢየሩሳሌም አንቺ ነሽ ነው የሚላት ድንግል ማርያም። ስለዚህ ኢየሩሳሌም ድንግል ማርያም ናት። ኢየሩሳሌም ቤተክርስቲያናችን ናት። ስለዚህ ያንን መንፈስ ቅዱስ ለመቀበል ደግሞ ያንንም ቡራኬ ለማግኘት በኢየሩሳሌም በቤተክርስቲያን ተሰብስባችሁ ጠብቁ። መንፈስ ቅዱስ በዛ ነው የሚገኘው። መንፈሳዊው በረከት የሚገኘው በዛ ነው። ስለዚህ በዛ ጠብቁ የሚል ተስፋ ሰጣቸው። ቀጠሮ አለ ከማን ጋራ? ከእግዚአብሔር ጋር። እመጣለሁ ብሏል። እሱ ደግሞ እመጣለሁ ብሎ ቀጥሮ እንኳን መቅረት አያረፍድም። የታመነ ነው። ያኔ እመጣለሁ ብሎ ነበረ ቀጥሯል። በሱ አቆጣጠር ምናልባት እሱን የዘገየ የሚያስመስለው የኛ መቸኮል ነው። እሱን የዘገየ የሚያስመስለው ግን እግዚአብሔር ቢያረፍድ እንኳን ቀድሞት የሚደርስ የለም። አይዘገይም፣ አይቸኩልም እግዚአብሔር። እስኪ እግዚአብሔር ምን አይልም? ሁሉንም በጊዜው ውብ አድርጎ ነው የሚሰራው። ሁሉንም በጊዜው። ስለዚህ በጊዜው ከተባለ ከዛ ጊዜ ከቀጠሮው አይቸኩልም፣ ምን አይልም፣ አይዘገይም። እግዚአብሔር በጊዜው ውብ አድርጎ ይሰራል። ስለዚህ ቀጥሮናል እመጣለሁ ብሎ። ማን ነው የቀጠረን? በደንብ ስሙኝ። ማን ነው የቀጠረን? ስለዚህ እግዚአብሔር ይመጣል። አንድ ሰው እቤታችሁ በዚህ ቀን እመጣለሁ ካለ አንድ የክብር እንግዳ ምንድነው የምታደርጉት እናንተ? አቤት ዝግጅት ነው የሚያስፈልገው። ቤቱ ይጸዳል፣ አስፈላጊው ነገር ሁሉ ይከናወናል። ደግሞ ይሄ ተራ ዘመድ ከሆነ ሊሆን ይችላል። የአገሪቷ መሪ ከሆነስ እንዴ ሸር ጉዱ መከራ ነው እንጂ። አሁን ግን የሚመጣው የአገሪቱ መሪ አይደለም፣ የአገሪቱ ፈጣሪ ነው። የዘላለም ንጉስ ምድርን በመሃል እጁ ያዘው ያ ጌታ ምን እላለሁ አለ? እመጣለሁ። ስለዚህ እሱ ሲመጣ ምን ይጠበቃል ከተባለ ዝግጅት ይጠበቃል።
ዝግጅት ይጠበቃል ቤቱ እንደሚጸዳው አንድ እንግዳ ሲመጣ እመጣለሁ ሲል እየመጣው ነው ብሎ ከተናገረበት ሰዓት ጀምሮ ቤቱ ይጸዳል ዝግጅት እንደሚደረግ ክርስቶስ እመጣለሁ ብሏል ስለዚህ ጽዳት መጀመር አለበት ማለት ነው ንጽህና ጠብቆ መኖር ያስፈልጋል ማለት ነው ከክፋት መራቅ ያስፈልጋል ማለት ነው ያኔ ሲመጣ እንዲፈርድልን እንጂ እንዳይፈርድብን ማለት ነው የሐዋርያት ሥራ የመጨረሻ ጥቅሴ ነው ምዕራፍ 1 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል እስኪ ሁላችሁ በሉልኝ እያዩት በሉ እያዩት ከፍ ከፍ አለ አስታውሱት እያዩት ትናንትና ምን ሆኖ ነበር አሁን ከፍ ከፍ ያለው ካላችሁ ምን ሆኖ ነበር አቤት በከብት በረት የተጣለው እኮ ነው አሁን ምን አለ ሁላችሁም ከፍ ከፍ አለ በሉ እስኪ ያ በከብት በረት የተጣለው ምን አለ አሁን ያ ንጉሱ ያሳደደው አሁን ምን አለ አረ ክብርና ምስጋና ከፍ ላለው ከፍ ያለ ምስጋና ሰጥቶ ትናንትና የታሰረው አሁን ከፍ ከፍ አለ ትናንትና የተገፋው በክብር ከፍ ከፍ አለ ትናንትና ህዝቡ በአንድ ድምጽ ነው ይሰቀል ብሎ ገፍቶ የሰቀለው አሁን ከፍ ከፍ አለ ደሙ የፈሰሰው በችንካር እንደ ብራና ተወጥሮ ከመስቀል ጋራ የተሰፋው አሁን ከፍ ከፍ አለ ወደ መቃብር የወረደው አሁን በክብር በመስጋና ወደ ላይ እያዩት ከፍ ከፍ አለ ክብርና ምስጋና ከፍ ላለው ጌታ ይሁን በእውነት ከፍ ከፍ አለ ምራቅ የተተፋበት ከፍ ከፍ አለ በጥፊ የተመታው ከፍ ከፍ አለ እናቱ ብቸኛ ልጇ አይኗ ያየ ተሰቅሎ ሲሞት አይታ ያለቀሰችለት አሁን ሞት እንድል አድርጎ ከፍ ከፍ አለ ያ ወገን አለባ ሆኖ ያ ብቸኛ ሆኖ የኖረው ያ በሁለት ሰዎች ብቻ ስርዓተ ቀብሩ የተፈጸመለት ደሃ አሁን በክብር ከፍ ከፍ አለ 33 አመት ሙሉ አንድ ቀሚስ ለብሶ የኖረው ስለኛ ራሱን ባዶ ያደረገው የኛን ሞት እርሱ ሞቶ የሱን ህይወት ለኛ የሰጠው ያ አረምን አጥፍቶ ነው እንዲህ መከራ መታደርሱበት ብሎ ማንንም ጥያቄ የሌለው ሁሉም በአንድ ድምጽ ነው ይሰቀል ብለው ገፍተው የገደሉት ወደ መቃብርም ያወረዱት ሞቱንም አሟሟቱንም ለማክፋት ያሰቡት አሁን ግን ገዳዮቹ አይናቸው እያየ እሱ በክብር ከፍ ከፍ አለ ክብር ምስጋና ከፍ ላለው ከፍ ያለ ክብር ይሁን የተወደዳችሁ የእግዚአብሔር ልጆች እሱ በዚህ ልክ አክብሮናል ደግሞ ተስፋ ሰጥቶናል እሱ ደግሞ የማያደርገውን አይናገርም የሚናገረው እንደኛ በስሜትም አይደለም በእውነት ይናገራል በእውነት የተናገረውን ያደርጋል ይሄን አደርጋለሁ ብዬ ነበር ይሄ አልተሳካልኝም አይልም ከአቅሙ በላይ የሆነ ችግር የለምና ስለዚህ ያ እግዚአብሔር አዝዞናል ደግሞ እኛ እንናገራለን እሱ ይሰማል እሱ ይናገራል እኛ እንሰማለን አይደለ በኋላ አባታችን ሆይ ብለን የለት እንጀራችንን ስጠን ስንል ማን ነው የሚናገረው እኛ እንናገራለን አይደል አዎ ደግሞ እሱ ይናገራል አሁን ችግራችን የቱ ጋር ነው ከተባለ እሱ ሲናገር እኛ እንሰማውም አንተገብረውም የተናገረውን ግን እኛን እንዲሰማን እንፈልጋለን ብዙ ቀን ጠይቀናል አልተመለሰም ብዙ ቀንና አንብተናል እንባችን አልታበሰም ለምን እኛን ብቻ እንዲሰማን ነው እንጂ ምንፈልገው እሱን መስማት አንፈልግም ትንቢተ ሚልክያስ ምዕራፍ 1 ቁጥር 6 ላይ እንዲህ ይላል እናንት ስሜን የምታቃልሉ ልጅ አባቱን ባሪያስ ጌታውን ሊያከብር አይገባውም ምን ይላል ይገባዋል አይገባውም ልጅ አባቱን ሊያከብር ይገባዋል አይገባውም ባሪያስ ጌታውን ሊያከብር ይገባዋል አይገባውም አዎ እናንተም አባታችን ነህ ትሉኛላችሁ ግን አታከብሩኝም ጌታችን ነህ ትሉኛላችሁ ግን አትፈሩኝም አባት ከሆንኩ መከበሬ ጌታ ከሆንኩስ መፈራቴ ወዴታል ይላል እያከበራችሁኝ እየሰማችሁኝ አይደለም ልጅ አባቱን እንደሚያከብር ባሪያ ጌታውን እንደሚፈራ እናንተ እንደ ልጅነታችሁ እኔ እንደ አባትነት አላከበራችሁኝም እናንተ እኔን እንደ ጌታ አልፈራችሁኝም ቃሌን ሰምታችሁ ተግባራዊ አታደርጉም ነው የሚለው እውነት ነው እኛ እግዚአብሔር ካዘዘን ትእዛዝ ይልቅ አንድ የድር ኃላፊ የሚያዘውን ትእዛዝ ነው አክብረን የምንሰራ እውነት አሰት ነገ ጠዋት የኛ የድር አባላት የሆናችሁ በሙሉ ማንንም እንዳይቀር 2 ሰዓት ተኩል እዚህ ቦታ እንድትገኙ የቀረ ይቀጣል ብሎ የድር ኃላፊ መልእክት ቢያስተላልፍ ይሄ ትእዛዝ ይፈጸማል አይፈጸምም ይፈጸማል መድኃኔዓለም ግን ይሄው ስንት ትእዛዝ አዘዙ አልተፈጸመም
አባት ከሆንኩ መከበሬ ጌታ ከሆንኩስ መፈራቴ ወዴት አለ ይላል። ክብሬ ከአንድ የድር ኃላፊ በታች ሆኗል ነው የሚለው። እግዚአብሔር ያሳያችሁ። አንድ ሐኪም በህመም ምክንያት ሄደን ጥሬ ስጋ በልተን ከሆነ የታመምነው እንሄዳለን፣ መድኃኒቱ ይሰጠናል። ከዛ ትዕዛዝ ያስተላልፋል ከመድኃኒቱ ቀጥሎ ከዛሬ በኋላ ከዛሬ ጀምሮ ጥሬ ስጋ እንዳትበላ ይሉታል ይለዋል ዶክተሩ። ወደ ቤቱ ከተመለሰ በኋላ መድኃኒቱን ተጠቅሞ ከዳነ በኋላ ወይም እየተጠቀመም ገና ና እንጂ ጥሬ ስጋ ልጋብዝ አንተ እኮ ጥሬ ስጋ ተወዳለህ ብሎ ያንን ልምዱን የሚያውቅ ያን ፍላጎቱን የተረዳ ጓደኛ ልጋብዝ ቢለው ምንድነው የሚለው? ውይ ጥሬ ስጋ እኮ አልበላም ይላል። ለምን? ማን ከልክሎኛል? ንገሩኝ እንጂ ሐኪም ከልክሎኛል አልበላም ይላል። ይኸውላችሁ ሐኪም ከልክሎኛል ብላችሁ የሚጠቅማችሁን ስጋ እንኳን ተተዋላችሁ። ሐኪም ከልክሎኛል ብላችሁ የምትወዱትን ጥሬ ስጋ ተተዋላችሁ። እግዚአብሔር ከልክሎኛል ብላችሁ ግን የሚጎዳችሁን ኃጢአት እንኳን አልተዋችሁም። አባት ከሆንኩ መከበሬ ጌታ ከሆንኩስ መፈራቴ የት አለ ነው የሚለው እግዚአብሔር። ክብሬ ከአንድ ሐኪም በታች ሆኗል። እኔ ያዘዝኩት ትእዛዝ የዶክተር ትእዛዝ ያህል አይፈጸምም። እየሰማችሁኝ አይደለም ነው የሚለው እግዚአብሔር። እሱን ሰምተን ለመኖር ያብቃን። የሰማነውን ይባርክልን።